ደሞ እንዴት ነው እንዳቋቋመው ራሱ እንዴት እንደሚያረጋ ቀኝ እግሯን ይዤዋለሁ ሽባል አረጋት ጽንሱን ምንም አላረክም ከዚህ በፊት 3 አጨናግፌያለሁ ይሄ አምስተኛ ነው በስመ አብ ወልድ 3 አጨናግፋል 3 ልጅ ደም ጠጣው ልጇንም ሞልዳ የሷንም ደም ጠጣው እኔ ደም ነው ግብሪ የደብተራ ደም ነበረ ግብረ ደማን ነበር የምትጠጣው ደሞን የስንት ወር ነው ያጨናገፍከው 2 ወር አያልፍም 2 ወራት ታሳልፋቸው አላሳልፈም ባለቤት ናት ባለቤቴ ነች ባለቤቴ ነች ጠቋሪው ይንቆራደድብናል በቃ ጸሎት ላይም ቤት ትንቅንቅ ነው በቃ 3 ልጅ አጨናግፏል 3 ጊዜ እንደዚህ ሲሆን ምን ነበር የሚሰማ መንፈስ ነው ብለ ታስባለህ አልነበረም እንደዚህ መረጃው የለንም ነበር ከዛ የመጨረሻ ወደ ጸበል ስንሄድ ፍንጭ ሰጠን ፍንጭ አየር መረጃ የለንም ማለት እኛ ስለ መናፍስት የምናስተምራችሁ መረጃ እንድታገኙ ብለን እንጂ ስለ ሰይጣን ሰብከን አይደለም ስለ ሰይጣን አይሰበክም ይሰበካል እንዴ አይሰበክም እሺ አጅሬ አቤት ምንድነው እንደሚያንቀባረረ እኔ ስራዬ ነው እኔ ጠቋር ነኝ ምንም አላረግም እኔ ብዙ ወሬ ተቀጠቀጥኩ ነኝ አትያዘኝ ጠቋር ስለሆንክ ነው እንዴ ተንቀባረርከው ይታወቃል ሰለቸኝ መመላለስ እሺ ልማዴ ነው ብሸኝም ወደዚህ ጠጋበል የስንት ወር ነፍሰ ጡር ናት 9 ገብታለች 9 ገብታለች እሺ ስለዚህ በቃ ምን እያረካት ነው እያሰቃየዋት በእናት በአባት የነበርከው በሁለቱም ግን በእናት ይብሳል ትገበር ነበር ተጥያለሁ እሺ ግን ቤተሰብ አልነቃብኝም እሷ ብቻ ናት ልጅቷ ጋር ምን ልታረግ መጣ መተት ልስብ እሺ ሳብኩኝ ትምህርት እድሏን አበላሸው ጤናዋን አዋካው ባህሪዋን ቀየርኩኝ የሰው ፍቅሯን ነሳኋት ስንት ነገር አረኳት ስንት ነገር እሺ እኔ አለው እኔ ቡዳ እየሳብኩ ነው ለኃይሌ አይነ ጥላን መልሽ ያመጣለሁ ከዛ ሰራዊት ቀንሳለሁ ብሸኝም ስንት አመት አንተ ትደበቃለህ ሌላውን ታስቀጠቅጣለህ ባለቤቷ አለ እዛ ልጁን ይዞ እዛ አለ አይጠጋ እንዴት እንደሚያረጋው እኮ እስኪ ባልየውን አስኪ ማን ነው ባለቤቷ ስሙ ማን ነው ቴዎድሮስ ጽንሱን ምንም አላረክም ከዚህ በፊት 3 አጨናግፌያለሁ ይሄ አምስተኛ ነው በስመ አብ ወልድ 3 አጨናግፋል ደሞ እንዴት ነው እንዳቋቋመው ራሱ እንዴት እንደሚያረጋ ቀኝ እግሯን ይዤዋለሁ ሽባል አረጋት 3 ልጅ አጨናገፍክ 3 ልጅ ደም ጠጣው ልጇንም ሞልዳ የሷንም ደም ጠጣው እኔ ደም ነው ግብሪ የደብተራ ደም ነበረ ግብረ ደማን ነበር የምትጠጣው ደሞን የስንት ወር ነው ያጨናገፍከው 2 ወር አያልፍም 2 ወራት ታሳልፋቸው አላሳልፈም ይሄንንም በግድ ነው ይሄንንም ደም አፍስሼ ነበር 3 ወር ላይ እሺ ልብ ምቷል አሉ እንግዲህ አሁን አለ ሊወለድ ነው መሰለኝ አይደለም ይወለዳል አይወለድም ይወለዳል ደፋት እንዳይወለድ ይሄው በር ላይ ተከልኩት አርብ ለታውንም ታዝዤ ነው ጣልቃት ልጁን ነበር ስቄብ ነበር ልጁን ነበር ልተክለው የነበረው ሆስፒታል ውስጥ ማላን የሳከው አንተ ላይ ስታዘኝ ስራ አዘጋጅቼ ስለነበረ ስቄብ ወጣው አልተሳካልኝም ወአምላክ እስራኤል ቴዎድሮስ እግዚአብሔር ይባርክ መብራን ተባረከ ኪዳነ ምሕረት ተባረከ ባለቤት ናት ባለቤቴ ነች ባለቤቴ ነች ጠቋሪው ይንቆራደድብናል
አዎ በቃ ጸሎት ላይም ቤት ትንቅንቅ ነው በቃ ቲቪ 3 ልጅ አጨናቅፏል። አዎ በቃ በጣም ተደብቆ ሚስጥር አላወጣ ብሎ በቃ ያጨናግፋል። 3 ጊዜ እንደዚህ ሲሆን ምን ነበር የሚሰማ? መንፈስ ነው ብለህ ታስባለህ? አልነበረም እንደዚህ መረጃውም የለንም ነበር። ከዛ የመጨረሻ ወደ ጸበል ስንሄድ ፍንጭ ሰጠን። ፍንጭ አየር መረጃ የለንም ማለት እኛ ስለ መናፍስት የምናስተምራችሁ መረጃ እንድታገኙ ብለን እንጂ ስለ ሴጣን ሰብከን አይደለም። ስለ ሴጣን አይሰበክም። ይሰበካል እንዴ? አይሰበክም። በነገራችን ላይ አሁን እናንተ ሴጣን ምንም አቅም የለውም ምንም አያመጣም ትላላችሁ። አሁን የምትኖሩት ኑሮ በሴጣን የመጣ ነው። በምን የመጣ ነው አልኳችሁ? አዳምና ሔዋን የት ነበር የሚኖሩት? ገነት ሲኖሩ ማን አሳታቸው? ከገነት በማን ምክንያት ወጡ? በማን ምክንያት ተባረሩ? ስለዚህ ወደ ምን ተጣሉ? ይሄንን ኑሮ ያመጣብን ሴጣን እንጂ እግዚአብሔር አይደለም። እግዚአብሔርማ አዳምና ሔዋንን የፈጠራቸው እንደ መላእክት ቅዱስ ቅዱስ እያሉ እንዲኖሩ ነው። በሺህ ዓመት አንዴ እንደ ንስር እየታደሱ እንዲኖሩ ነው። አዳምና ሔዋን ወይም ደግሞ እኔና እናንተ እግዚአብሔር አስቀድሞ ያቀደልን ሕይወት በብሔረ ብፁዓን እነ ዞሲማስና ቅዱሳን አባቶቻችን ዛሬም ድረስ ይኖራሉ። እየሰማችሁ ነው? በሺህ ዓመት አንዴ ይታደሳሉ። 1000 ዓመት እየኖሩ ይሞታሉ። በብሔረ ብፁዓን ዛሬም ይኖራሉ። አሁን እናንተ ሴጣን ምንም አያመጣም የምትሉት ይሄው የምትኖረውን ሕይወት ያመጣብሱ ነው። እንግዲህ ምን ታረገው? ይሄንን ሕይወት ደግሞ ለመሻር ክርስቶስ ለኛ ሲል ተወለደ ከድንግል ማርያም። የሴጣንን ሽራ ሻርልን። አሁን እኛ አቃተን የሞተ መግደል ነው። ክርስቶስ ሴጣንን በመስቀል ቀጥቅጦ ገደልልን። የገደለውን የሞተውን ሴጣን መግደል አቃተን፣ ተሸነፍን። ለምን? ስለማንጸልይ፣ ስለማንሰግድ፣ ንስሐ ስለማንገባ፣ ከእግዚአብሔር ጋር ስለተለያየን፣ ስለተራራቅን፣ ክርስትና ሕይወቱን ይዘን ክርስትና ሃይማኖትን ስለማንኖር ብዙ ጥቃትና ብዙ መከራ ደረሰብን። አሁን እነ ቴዎድሮስ መረጃ ባልነበረባቸው ሰዓት ብዙ ነገር አበላሸባቸው። መረጃ ከደረሰው ካወቀ በኋላ ነቃ። እኛም እሱን አቁመን የምንጠይቀው እንድትማሩ ነው እንጂ ስለ እውነት ከሱ ጋር እኮ ምንም ማውራት የማያስፈልግም። እኔ ከዚህ በፊት ነግሬያቸዋለሁ። እኔ እግዚአብሔር ቢያድለኝ ከዚህ ጋር አይደለም የማወራው። ቢያድለኝ ከነ ቅዱስ ሚካኤል ጋር ባወራ ደስ ባለኝ፣ ከነ ቅዱስ ገብርኤል ጋር እንደው ባወራ ደስ ባለኝ። ከዚህ ጋር ይወራል እንድትማሩበት እንጂ እኮ ያው በስሙ በስልጣኑ በጸጋው ውጣ ሲባል ይወጣል እንጂ ምንም ማውራትም እኮ አያስፈልግም። ግን አጠቃችሁ፣ ባዶ አደረጋችሁ፣ ሕይወታችሁን አመሰቃቀለ። በትዳራችሁ፣ በልጆቻችሁ፣ በስራችሁ፣ በበረከታችሁ፣ በጤናችሁ ገባ። ያልገባበት ቦታ የለም። እኛ የምንለው ምንድነው? እወቁ፣ ንቁ ነው። አሁን ቴዎድሮስ አወቀ። ወደ ጸበል ሲሄድ ያው መረጃውን አገኘ። ግን ምን ዋጋ አለው? ደግሞ 3 ልጅ ነጠቀው። እግዚአብሔር ይመስገን። ይሄንን ደግሞ እግዚአብሔር ሰጥቶታል። ሌላ አለ። ያረግዛሉ፣ ይጨናገፋል፣ ይረገዛል፣ ይጨናገፋል። ልጅ አልባ ሆኖ የሚኖሩ አሉ። እኔ 9፣ 8፣ 7 የተጨናገፈባቸው ተስፋ የቆረጡ ብዙ አውቅ ነበር። ግድ የለም እንዲህ መንፈስ ነው ኑ ስንላቸው ተስፋ ቆርጠዋል። እና ትጸልያላችሁ ቤት? አዎ እንጸልያለን። እሱ ትንሽ ትዕቢቱ አለ። ጠቋር እኮ ይታወቃል። ትዕቢተኛ ነው፣ በጣም ትዕቢተኛ ነው። አዎ እሷ እግዚአብሔር ቀንቶን እሷ ተጋለጠላት። እሷ ላይ በቃ ያው ብቻ ድብርት፣ የጸሎት ሰዓት ላይ ድካም እንዳንጸልይ በቃ ይታገላል። እግዚአብሔር ይመስገን። እሺ በል ስጥ። እሺ ጠቋር፣ ሌላ ማን ያለው? ቡዳ። እሺ ቡዳ። ሌላስ? አይነ ጥላ። ሌላስ? ደብተር አለው። እሺ ምን አረጋችሁ? አተባብራችሁ ጡቷን ይዘነዋል። እሺ ካንሰር ልናስብል ነበር፣ አልተሳካም። አሁን ውሃ ሲነካት፣ ጸበል ሲነካት እናቃጥላታለን። እሺ እግሯን፣ ቀኝ እግሯን ይዘናል። ግራ እጅ ላይ እጢ ሆነን ተቀምጠናል። ስራ እንዳሰራ በሙያው አንቀናለን። ስትሰራ ጎበዝ ናትና እንድሰራ። ምንድነው የምትሰራው? ምንም የትኛውንም ስራ ስትሰራ አንፈልግም እኛ። ትምህርቷንም አቋርጠናል በደብተራ መተት። ጽንሱን አልሞካከርክም? ሞካከር ያለው ያው አቡነ ኪሮስ ሄዳ ገድል ተሸክማለች። አዘለች በል ተሸከመ ይችላል። መከራ ያሸከመ ቋንቋን ይገላብጣል። ተሸከመ መቼም ሰው ለድንጋይና ለእንጨት ነው።
በቤተ ክርስቲያናችን ገድላትና ታምራት ተሸከመ ሳይሆን አዘለ ነው የሚባለው። በል ተንበርከክ፣ ምንም አትሰራም። በሰላም ትውለድበት፣ ወልዳ አቅፋ ትሳምበት። በልጥራ በስላሴ ስም፣ በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በመድኃኔዓለም በኪዳነ ምሕረት ስም፣ በኪዳነ ዝም በል አንተ፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል በቅዱስ ገብርኤል ስም፣ በቅዱስ ገብርኤል በፈታይ ማፀን በፈታይ በሊቀ መላኩ በሊቀ መላኩ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም በቅዱስ ሩፋኤል በዛሬው ዕለት በኋላው በመጥምቁ ዮሐንስ ስም በመጥምቁ ጠቋር፣ የእድል መተት፣ የደፍተራ መተት፣ አይነ ጥላ ቡዳ ሁላችንም አንድም ሳንቀር ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቿን በኪዳነ ምሕረት ስም ከፍተናል። ከጽንሱ ላይ ከማህፀኗ ላይ ለቀን ወጥተናል። በል ሳትጥላ 7 ጊዜ ጮና አውጣ። ቶሎ በል አጉራ እናውጣ። 1 2 3 4 5 ቅዱስ ገብርኤል በስላሴ ስም ሲኦል ያውርድ። አይዞሽ ነይ እናቴ አይዞሽ። እግዚአብሔር ይባርክሽ። ማን ነው ስምሽ? ወለተ ቂርቆስ። አይዞሽ ወለተ ጊዮርጊስ። ፈተና እንዴት ነው? ከባድ ነው አባ። 3 ልጅ አጨናገፈብሽ? አዎ። አሁን 4ኛ ነፍሰ ጡር ነሽ? 5ኛ አንድ ልጅ አለ። እሷ አለች። አዎ። እመብርሃን ኪዳነ ምሕረት በሰላም ትፍታሽ በሏት። በሰላም ትገላግልሽ፣ ወልደሽ አቅፈሽ ለመሳም ታብቃሽ። እመብርሃን ትባርክልሽ። እግዚአብሔር ይመስገን። እሺ